በዛሬም የዝና ገበያ ክፍል 3ን ይዤላችሁ መጥቻለሁ። ባለፈው ክፍልም ኒዳር ሙኑርን እንዳልከዳችው ለማረጋገጥ አሁኑንም የጋብቻ ውል መፈጸም እንዳለባቸው ጠይቋት ነበረ። እሷም ተስማምታ ነበረ። ኒዳር ግን ሙኑርን ጫካ ውስጥ ብቻዋን ጥሏት ሄደ። ምን እንደተፈጠረ ለማወቅ ከፈለጋችሁም እስከ መጨረሻው ድረስ ተከታተሉኝ። ሙኑር መንገድ ላይ ቆማ በከፍተኛ ሐዘን ታለቅሳለች። የሆነውን ነገር ማመን አቅቷታል። ሂጃቧንም አስተካክላም ራሷን ትሸፍናለች። በሌላ በኩልም ኒዳር በጣም ተናዷል። ቃሲም የመኪናውን ቀበቶ ባለማሰሩ ይጮህበታል። ቃሲም ለምን እንዴት እናደዳለን? እሷ እኮ አትገባህም ይሏል። ኒዳር ግን ዝም በል፣ ጉዳዩን አትነካካ፣ እሷ በፍጹም አልዋሸችም ይሏል። ቃሲም እርግጠኛ ሆንክ ማለት ነው ሲለውም ኒዳር በቃም አዎ ይሄን ኖሬ አቁም፣ አሁንም እሷ ሚስቴ መሆኗን አትርሳ በማለት ይመልሳል። ቃሲም ታዲያ ሚስት ከሆነች ለምን ጥላሃት መጣ ሲለውም ኒዳር ዝም ብሎ ይመለከቷል። በሙኑር ፊት ለፊት መኪና ያልፋል። በመኪናው ውስጥ ጁንና ባለቤቷ አማላሉ። አማል ሙኑርን ስታያት መኪናው እንዲቆም ትጠይቃለች። ጁን ግን አብደሻል እንዴ? ነፍሰ ጡር ሆነሽ ወዴት ነው የምትወርጂው? ስለ ልጃችን አታስቢም ይላታል። እሷ እኔ እያሰብኩ ያለሁት በዚህ መንገድ ላይ ብቻዋን ስለቆመችው ልጅ ነው። ከጥቂት ዓመታት በኋላ ልጃችንም እሷ ቦታ ልትሆንና የሚረዳት ልታጣ ትችላለች ትለዋለች። ጁንም እውነትሽን ነው፣ እኔ ወርጄ ሊያት ሲላት አይ አሁን ወንድ ልጅ ሊያስፈራ ስለሚችል እኔ ልውረድ ትላለች። አማልም ወርዳ ሙኑርን ሰላም ትላታለች። ብቻሽን መንገድ ላይ ስላየውሽም ስለጨነቀኝ ነው የቆምኩት ትላለች። የምትፈልጊው ነገር አለ ብላ ስትጠይቃትም ሙኑር ደንግጣ አይ አመሰግናለሁ ትላለች። አማል ግን ነይ ወደምትፈልጊው ቦታም ወስድሻለሁ ትላታለች። ሙኑርም አይ አስቸግራቸዋለሁ ትላለች። አማልም አይዞሽ እኛን ጎዳሽን ብላ ሆዷን ታሳያታለች። ሙኑርም አማልን አቅፋ ታለቅሳለች። አማልም እያባበለች መኪና ውስጥም ይዛት ትገባለች። በሌላ በኩልም ኒዳር ለቃሲም ሙኑር እንደማትወደው እንደነገረችውና እሷ ራሷ ከመኪና እንደወረደች ይነግራል። ቃሲም ታዲያ የሁሉ ገንዘብ ለምኑን ያወጣው? እኔ እኮ ከዛ ተዋናይ ጋር ድሮም ግንኙነት አላቸው ብዬ አስቤ ነበር ይላል። ኒዳር ተናዶም ስለ እሷ እንዲህ እንዳታወራ ነግሬያለሁ፣ እሷ እኮ የማትወደኝ መሆኗን የነገረችኝ፣ ደግሞም ያ ተዋናይ ለማወቅ ስንት ጊዜ ኢስታንቡል ሄደችና ነው ይላል። ቃሲም ታዲያ ምን ችግር አለው? እናታችንም እኮ አባታችንን ያገባችውም ተገዳ ነው። አባታችንም አይወዳትም ነበርም። ፍቅርም ከጋብቻ ጋር ምን እንደሚያገናኙም አይገባኝም ይላል። ኒዳር በንግግሩም ሲያሰላስል ቃሲም በቃ ተመለስና አምጣት፣ ካቆምክበት ሁኔታ ሳይም እሷን መተው እንደማትፈልግ ግልጽ ነው ይለዋል። ኒዳር መኪናውን አዙሮ ሙኑር ያለችበትን መኪና አጠገብ ቢያልፍም ሙኑርም ተደብቃ ስለነበር አላያትም። ጁን አልፈናል፣ አሁን መውጣት ትችያለሽ ይላታል። ኒዳርም ሙኑርን ወደ ጣለበት ቦታ ተመልሶ ቢጮህም ሊያገኛት አልቻለም። ለጥቂት ደቂቃዎች ብቻ ነው የሄድነው፣ የትም ልትደርስ አትችልም፣ በእርግጠኝነትም ያጋጠመችን መኪና ውስጥ ነች ይላል። በሌላ በኩልም ኬናን ቤቱ ውስጥ ራሱን ስቶ ወድቋል። እህቱም ኢሷይታው ደነገጠች። ልታነቃው ብትሞክርም አልቻለችም። ወዲያውኑም ወደ አምቡላንስ ደወለች። አምቡላንስ መጥቶ ሲወስደውም አንዷ ነርስ ፎቶ ልታነሳው ስትል ረዳቱም ሰው እያዳንን ነው ብለው ይከለክላታል። ይሰውም አብራቸው ትሄዳለች። ኬናን ነቃ፣ ግን እያስመለሰው ነበር። ይሶ ስለ ወንድሟ በጣም ተጨንቃለች። ሀኒፋና ሐሰንም ስለ ክሪማን ይሶና ኬናን ሆስፒታል መሆናቸውን ሰምተው ይጨነቃሉ። ሸፊቅም በስልክ ሙኑርን እየፈለገ ነው። አይሲን አዲስ ወሬ ያለው ብላ ትጠይቋለች። እሱም ወሬ ያለመኖሩ ይሻላል፣ ሁሉንም ሆስፒታሎችና ፖሊስ ጣቢያዎች ጠይቄ ስለ ሙኑር ምንም መረጃ የለም ይላታል። አይሲን ይሄ ደግሞ ይበልጥ ያስፈራል፣ ባሏም የሆነ ነገር አድርጓት ሊሆን ይችላል፣ እሷን መጠበቅ ባለመቻሌ ራሴን ይቅር አልልም በማለት ትበሳጫለች። ሸፊቅም ለዓመታት እኔን ይቅር ለማለት ፈቃደኛ አልነበርሽም፣ አሁን ግን በዚህች ልጅ ምክንያት በአንድ ጠረጴዛ ተቀምጠናል፣ እንዲያውም እኔ አሁን ያለሁት ቤትሽ ነው፣ ታዲያ እንዴት መጠበቅም አልቻልኩም ትያለሽ ይላታል። እጇን ሊነካ ሲልም በፍጥነት ታስወግዳለች። ኦዝጊ መታም አዲስ ወሬ ያለው ስትልም አይሲን እንዳለመታደል ሆኖ ምንም የተሰማ ነገር የለም ትላታለች። ሰርቪንም የእናቱን ፎቶ ይዞም እያለቀሰ ሳለ ሙኑር ትደውላለች። በደስታ እየሮጠም ለአይሲን ስልኩን ይሰጣታል። አይሲን ልታናገራት ወደ ውጭ ትወጣለች። ኦዝጊ ምስጋና ይግባውና ራሴን መውቀስ ጀምሬ ነበር ስትለን ሸፊቅ ለምን ራስሽን ተወቅሻለሽ ይላታል። እሷም በመጀመሪያው ቀን ችግር ሲፈጠር እሷን ይዣት የመጣሁት እኔ ስለሆንኩ ነው ትላለች። ሸፊቅም አይዞሽ አንቺ ልትረጃት ነው የሞከርሽ ይላታል። በዚህ ማለም የሸፊቅም ስልክ ይጮሃል። ይሶ ስለ ኬናን ሁኔታ እናቷም እዛ ሆስፒታል መሆኗን ትነግረዋለች። ሸፊቅም ለይሶም አይዞሽ አሁኑን እመጣለሁ ብሎ ስልኩን ይዘጋል። ሙኑርም አማልና ጁን ካደረሷት በኋላ ወደ አይሲን ቤት ትገባለች። አማልንና ጁንን ልጃችሁን በሰላም ያሳያችሁ ብላ መርቃ ትሸኛቸዋለች። ሰርቪም እህቱን ሲያያት በደስታም እየሮጠ ሄዶ ያቅፋታል። ሙኑር ግን በከፍተኛ ድንጋጤና ሐዘን ውስጥ ስለነበረች ምንም ምላሽ ሳትሰጠው ዝም ብላ ታለቅሳለች። አይሲን ሁኔታዋን አይታም ትረዳታለች። ደህና ነሽ ብላ ስትጠይቃትም ሙኑር አዎ ደህና ነኝ ትላለች። ነገር ግን ሰውነቷ ይንቀጠቀጥ ነበር። አይሲን ለኦዝጊ ሙኑርን ለብቻዋ አግኝታ እንድታነጋግራት ሰርቪንም ይዛው ለትንሽ ደቂቃ እንድትወጣ ጠይቃታለች። ኦዝጊም ሰርቪን ቤት ውስጥ የምታግዘኝ ነገር አለ ብላ ይዛው ትሄዳለች። ሙኑርም ሶፋ ላይ ተቀምጣ በከፍተኛ ሁኔታ ታለቅሳለች።
አይሲን ልታረጋጋት ስትሞክር ሙኑር ግን ከኔ ራቂ፣ እኔ ረክሻለሁ እያለች ራሷን ትወቅሳለች። አይሲን ደንግጣ ነይ ወደ ፖሊስ ጣቢያ ሄደን እንክሰስ ትላለች። ሙኑር ግን አይ የሆነው ነገር ሁሉ በፈቃደኝነት ነው ማለት ትመልሳለች። አይሲን ይበልጥም ናዝና ሀኒፋን ለሙኑር መቀየሪያ ልብስ እንድታመጣ ታዛታለች። አይዞሽ እኔ ከአንቺ ጎን ነኝ እረዳሻለሁ ብላ አቀፈቻት። በሌላ በኩል ጋኒና ወዝጊ ወደ ቤታቸው እየሄዱ ሳለም ሰርቪ በጣም አዝኖ ይታያል። ወዝጊ እንዲህ እንደምትከፋ ባውቅ ኖሮም አላመጣም ነበር ትላለች። ሰርቪ ግን ለዛ አይደለም ግን ሰዎች እዚህ ቤት ውስጥ ወንድሜ ጋኒ በሌለበት ስገባ ቢያዩኝ ስለ አንቺ ምን ይላሉ ብሎ ይጨነቃል። ወዝጊማ አንተ እኮ ለእኔ ገና ልጅ ነህ ብላ እየሳቀች ታረጋጓለች። ወደ ቤት ሲገቡ ግን ጋኒ እዚያው ነበረ። ድንገት መጥቶ ሰርቪንና ወዝጊን አስደነገጣቸው። ጋኒ ለወዝጊም ሰርፕራይዝ ለማድረግ እንደመጣ ይነግራታል። ጋኒ ሰርቪን ለምን አዝነሃል ብሎ ይጠይቋል። ሰርቪ ግን ምንም አይደለም ይለዋል። ወደ ሙኑርና አይሲን ስንመለስ አይሲን ሙኑር ልብሷን እንድትቀይርና ገላዋን እንድትታጠብ ትረዳታለች። ሙኑር ገና ከድንጋጤዋ አልወጣችም ነበር። ሙኑር ለአይሲን ለእናቷ ሕክምና ስትል ሂዳርን ለማግባት እንደተገደደችና ሂዳርም ለእናቷ ብዙ እርዳታ እንዳደረገላት ትነግራታለች። ሀኒፋም ለሙኑር ምግብ ታቀርብላታለች። አይሲን ሙኑርን እንደኔ ዝም አትበይ፣ አትፍሪ፣ ለማንኛውም ነገር እኔ ከአንቺ ጋር ነኝ ብላ ቃል ትገባላታለች። ሙኑርም በምስጋና ትመለከታታለች። ጋኒና ሰርቪ ፕሌይስቴሽን እየተጫወቱ ይዝናናሉ። ጋኒ ሰርቪን አትጨነቅ፣ ሴቶች በጣም ጠንካሮች ናቸው፣ ሀዘናቸውን በቀላሉ ይረሳሉ እያለ ያጽናኗል። ወዝጊ መታም አይሲን እንደደወለችና ሙኑር ደህና መሆኗን ለሰርቪንም ትነግረዋለች። ሰርቪንም ተደስቶም እህቱን ለማየት በፍጥነት ይሄዳል። በሌላ በኩል ሸፊቅ ለክሪማን የኬናንን ከሆስፒታል መውጫ ዝግጅት እንደጨረሰ ይነግራታል። ክሪማንም የኬናንንና የዛችን ልጅ ጉዳይ ፈታ አይደል ስትል ጠይቀዋለች። ሸፊቅም አይዞሽ እናቷ ራሷን እየወቀሰች ነው ይላታል። ስለ ነሂር ሞትና ስለ ጻፈችው ደብዳቤ ለኬናን እንዳይናገሩ ይስማማሉ። ይሶ ከወንድሟ ጋር ሆና በጣም እወድሃለሁ ትላለች። ኬናንም ዳግመኛ ራሱን እንደማይጎዳና እንደሚለወጥ ቃል ይገባላታል። ክሪማንና ሸፊቅ መጥተው ይሶ ወደ ቤት እንድትሄድ ያዟታል። ሸፊቅም ይሶ በስልክ ከሰው ጋር ስታወራና ገንዘብ ልትሰጠው ስትስማማ ይሰማታል። ሸፊቅም ስለ ይሶ ሁኔታ በጣም ይጨነቃል። ኬናን ከሆስፒታል ወጥቶ ስለ ሙኑር ይጠይቃል። ሸፊቅም የሆነውን ሁሉ ይነግረዋል። ኬናን ሙኑር ባለትዳር መሆኗን ሲሰማ ይገረማል። መኪና ውስጥ ሆነውም ሲሄዱም የናይርም አስክሬን ከሆስፒታል ሲወጣ ያያሉ። የናይር ጓደኞችና ቤተሰቦችም ኬናንን ሲያዩት በቁጣ ወደ እሱ መጥተው ለሞቷ ተጠያቂው አንተ ነህ እያሉ ይጮህበታል። ሸፊቅም ሁኔታው እንዳይባባስም ሹፌሩን በፍጥነት እንዲነዳ ያዟል። ኬናን እኔ ደህና ነኝ አትጨነቅ፣ ግን ሙኑርን ማየት እፈልጋለሁ ይለዋል። ሸፊቅም እሺ የምትረጋጋ ከሆነ ለአይሲን ደውዬ ወደ እሷ ወስድሃለሁ ይለዋል። በሌላ በኩልም ሰርቪ ከወንድሙ ሰርዳ ጋር በስልክ ይነጋገራል። ሰርዳም ነገ ጠዋት ኢስታንቡል እመጣለሁ ግን ለማንም እንዳትናገርም ሰርፕራይዝ ይሁን ይለዋል። አይሲን ቤት ውስጥ ስራዋ ላይ ያለች ሙኑር መታ ለአንቺ ትልቅ ሸክም የሆንኩብሽ ይመስለኛል ትላታለች። በዚያው ቅጽበትም ሀኒፋ እየሮጠች መታም ቶሎ ቴሌቪዥን ክፈቱ ትላቸዋለች። ሰርቪም መጥቶ ሙኑርና ኬናን አብረው የተወኑበትን ትዕይንት በዜና ላይ ሲቀርብና ሰዎች ስለሱ ሲወያዩ ያያሉ። ሸፊቅም ለአይሲን ደውሎም ከኬናን ጋር እየመጡ መሆኑን ይነግራታል። እሷም እንኳን ደህና መጣችሁ፣ እኔም ላናገራችሁ የምፈልገው ትልቅ ጉዳይ ነበረኝ ትላለች። በዚህ ማለም ኒዳርና ቃሲም ምግብ ቤት ውስጥ ተቀምጠው ኒዳር በጣም ተናዶ ይታያል። ቃሲም ግን ምንም እንዳልተፈጠረ በዝምታ ይበላል። ድንገት ሰርዳ መጥቶም ሽጉጡን በጠረጴዛ ላይ ያስቀምጥና ለኒዳር ወይ እኔን ግደለኝ ወይም ደግሞ ይህን ችግር የፈጠረውን ሰው ግደለው ይለዋል። ኒዳር ሊቆጣ ሲል ቃሲም ተረጋጉና በሰላም እንነጋገር ብሎ ያረጋጋቸዋል። ሰርዳር ለኒዳርም የኔንም ሆነ የእህቴን ስም ለሰው መሳቂያ አደረግከው ይለዋል። ኒዳር ግን ለዚህ ሁሉ ተጠያቂዋ ሙኑር መሆኗን ይናገራል። ሆኖም ግን አሁንም እንደሚወዳትና ሚስቱ ስለሆነች እንድትመለስ እንደሚፈልግ ይገልጻል። ወደ አይሲን ስንመለስ ሰዎች ስለ ሙኑር ትወናና ውበት የሚሰጡትን አስተያየት በኢንተርኔት ላይ ያየች ትደሰታለች። ነገር ግን ናሂርም የኬናን ደጋፊ እንደነበረችና መሞቷን የሚገልጽ ዜና አይታ በጣም ታዝናለች። ሙኑርም በሐዘንም እናቴ በሕይወት ኖራም እንዲህ ብታየኝ ምን ይሰማት ነበር ስትልም አይሲን በእርግጠኝነት በአንቺ ትኮራ ነበር በማለት ታዝናናታለች። ሸፊቅና ኬናን አይሲን ቤት ይደርሳሉ። አይሲን ሰርቪን ትንሽ እንዲወጣ ትጠይቀዋለች። ሲገቡም አይሲን ያ ትዕይንት በጣም የሚያምር እንደነበረ ትነግራቸዋለች። እነሱ ግን ገና ስላላዩትም አብረው ይመለከቱታል። ሸፊቅም የሙኑርን ባል አግኝተን ይሄ ድራማ ስራ መሆኑን ልናስረዳው እንችላለን ቢልም አይሲን ግን አያስፈልግም፣ ጋብቻቸው በወረቀት ላይ ብቻ ነው ትላለች። ኬናን ለተፈጠረው ነገር ሁሉም ራሱን ሲወቅስ፣ ሙኑር ግን በቁጣ አንተ ምን አገባ ትለዋለች። ክሪማንም ቁርሷን እየበላች በከፍተኛ መረጋጋት ላይ ትገኛለች። ኬናን ወርዶም አብረው መብላት ይጀምራሉ። ስለ ኢሶም ይጠይቃታል። ኬናን ስለ እህቱ ተጨንቆ ቢደውልላትም አታነሳም። ስለዚህ ለሸፊቅ ይደውላል። ሸፊቅም በጣም አስፈላጊ ጉዳይ ስላለ መገናኘት አለብን፣
ግን ለእናታችሁ ምንም እንዳታሳውቅ ይለዋል። ኬናንም እሺ እየመጣው ነው ብለው ለእናቱ ወደ ቀረጻ ቦታ እየሄደ እንደሆነ ዋሽቶ ይወጣል። ክሪማን ለሸፊቅ ብትደውልም ስላላነሳላት ተናዳ ቁጧን በቤት ሰራተኛዋ ላይ ትወጣለች። ወደ ሰርዳር ስንመለስ ባይሲል ላይም እየጮኸ ሲሆን እሷ ግን ልታረጋጋው ትሞክራለች። ሙኑርም ከሂዳር ጋር ተነጋግራ ሁሉንም ነገር እንደፈታች ብትነግረውም ሰርዳር ግን እኔም አነጋግሬዋለሁ፣ እሱ ግን አሁንም እንደሚወድሽ ነው የነገረኝ ይላታል። በተጨማሪም ይሄ ሰውዬ በችግራችን ጊዜ ይረድቶናል፣ አንቺ ግን ይሄን ሁሉ ረሳሽ ይላታል። አይሲን ተናዳ ለመሆኑ ለምን እሷ ብቻ ዋጋ መክፈልና መስዋዕት መሆን አለባት ብላ ትጠይቃለች። ሰርዳር ግን እህቱን ሙኑርን ተነሺ ነይ ወደ ባለሽ እንሂድ ይላታል። እሷ ግን እምቢ ትላለች። ሰርዳርም እንግዲያውስ ምርጫው ያንቺ ነው ብሎ ሰርቪንን በግድ ይዞት ይወጣል። አይሲን ልታስቆመው ብትሞክርም ለፖሊስ እደውላለሁ ብሎ ይዝታል። ሰርቪም ሁኔታውን እንዳይባባስም ከሰርዳር ጋር አብሮ ይሄዳል። ሙኑርም በከፍተኛ ሐዘን ስታለቅስም አይሲንና ሀኒፋ ያጽናኗታል። ከዚያም አይሲን ወደ አንዲት ጠበቃ ዘንድ በመሄድ ስለ ሙኑርና ሂዳር ጋብቻ ስለፈረመችው ውልና ሰርዳርም ሰርቪንን ይዞት ስለሚሄዱ ሁሉንም ነገርም ትነግራታለች። ጠበቃዋም ሙኑርም ወደ ትወና ትምህርት ቤት ከገባች የወንድሟን ሞግዚትነት የማሸነፍ እድሏ ሰፊ እንደሚሆን ትነግራታለች። በዚያው ቅጽበት ቲላን የሽፊቅንና የኢሶን ፎቶዎች ለአይሲን ይልክላታል። እንዲያውም አይሲን ራሷ ነበረች ጋዜጠኛው ሸፊቅን እንዲከታተል ያዘዘችው። ጠበቃዋን አመስግናም ትወጣለች። አይሲን ለዳይሬክተሯ ሲዛን ደውላ ስለ ሙኑር ትወና ምን ትያለሽ በማለት ለሙኑር ሚና እንድትፈልግላትም ትጠይቃታለች። ሲዛን በድራማው ውስጥ ያለችውን ኒጋርን ስለማትወዳትም ኒጋርን ከድራማው ማስወጣት ከቻልሽ ሙኑርን በእሷ ቦታ እንተካታለን ትላታለች። አይሲንም ትስማማለች። በዚህ መሃልም ኬናን ወደ ኢሶ ቤት ይሄዳል። እሷም በክፍሏ ውስጥ ሆናም እያለቀሰች ነበር። ኬናን አብረው መነጋገር እንዳለባቸው ይነግራታል። ኢሶም የአባታቸውን ፎቶ ይዛ እያለቀሰች ሳለ ኬናን አቅፎም እኔ ከአንቺ ጋር ነኝ አትፍሪ በማለት ያረጋጋታል። ጋኒና ውዝጊ ሙኑርን ብቻዋን ላለመተው ወደ እሷ ይመጣሉ። ሰርዳር ሰርቪንን ይዞ በመሄዱ በጣም ተናዷል። ጋኒ ሰርዳር ሰርቪንን ሊመታው እንደሚችል ከሙኑር ሲሰማ ይበልጥ ተቆጥቶ ዝም እንደማይል ይናገራል። ሀኒፋ በወቅቱ ስላልደወለችለትም ይጮህባታል። ሀኒፋ ግን ለአይሲን ደውላ እንደነበርና እሷም እንዳትደውል እንደከለከለቻትም ትገልጽለታለች። አይሲን ስለ ሙኑር ጉዳይ ለመነጋገር ወደ ሸፊቅ ኩባንያ ትሄዳለች። ሸፊቅ በወቅቱ በጣም ተረብሾ ስለነበረ በቁጣና ባልተገባ ቃላት ሊያዋረዳት ይሞክራል። እሷ ግንም የኢሶን ፎቶዎች ትልክለትና ይህን ጉዳይ ለመፍታትና ለመነጋገር ነው የመጣሁት ትለዋለች። በሌላ በኩልም ኢሶ ተኝታለች። ኬናን አጠገቧ ተቀምጦ ሳለ ሸፊቅ ይደውልላታል። ሸፊቅም የሆነውን ሁሉ ይነግረዋል። ያንን ሰው ሲመታ በፎቶ መያዙንና ፎቶዎቹም አይሲን እጅ መግባታቸውን ይገልጽለታል። አሁንም ኩባንያ ውስጥ መታ ሙኑር በድራማው ላይ እንድትሳተፍም እያስገደደችው እንደሆነ ይነግረዋል። ኬናን በቃም ስልኩን ዝጋው፣ እኔ ራሴ ሙኑርን አግኝቼ ችግሯ ምን እንደሆነም አውቃለሁ ብሎ ይወጣል። ኬናን በመኪናው ወደ ሙኑር ሲሄድም በሌላ በኩል ደግሞ ሰርዳርም ሰርቪንን ከሂዳርና ከቃሲም ጋር አስቀምጦታል። ሰርዳር ለሂዳር ሙኑር ሰርቪንን በፍጹም አትተወውም ይለዋል። ሂዳር ግን በጣም እርግጠኛ አትሆን ሙኑር ተለውጣለች በማለት ይመልስለታል። ቃሲም በመሃል ጣልቃ እየገባ ወሬ ሲያበላሽ ሂዳር ተቆጥቶ ይሄዳል። ቃሲምም ይቅርታ እየጠየቀ ይከተለዋል። ሂዳር ለሙኑር ደውሎም ቃሌን አጥፍ ያለው አሁኑኑ ካልመጣሽ ወንድምሽን እገለዋለሁ፣ አንድ ሰዓት ብቻ ነው ያለሽ ብሎ ይዝትባታል። ሙኑር ለወንድሟ በመስጋትም እየመጣው ነው ብላ ስልኩን ትዘጋለች። ጋኒና ውዝጊ ሙኑር እንዳትሄድ ሊከለክሏት ቢሞክሩም እሷ ግን በቆይ ወንድሜ አደጋ ላይ ይወድቃል በማለት እምቢ ትላለች። እስካሁን ለረዷት አመስግና ልትሄድ ስትል ጋኒ እንግዲያውስ ብቻሽን አትሄጂም እኔ አብሬሽ እመጣለሁ ብሎ አብሯት ይሄዳል። ኬናን ወደ ሙኑር እየሄደ ሳለ ሙኑርን ከጋኒ ጋር በመኪና ሲሄዱ ያያቸዋል። በሁኔታው በጣም ተናደውም ይከተላቸዋል። በኩባንያው በኩል ሸፊቅ ለክሪማን ስለ ኢሶ የደረሰባትን ነገር ይነግራታል። ክሪማን ስለ ልጇ ደህንነት ሳይሆን ስለ ስሟ መበላሸትና ስለሚመጣው ውርደት ተጨንቃ በሸፊቅ ላይም ትጮህበታለች። ዳግመኛ እንዲህ ያለ ነገር ብትደብቀኝ እንደ ውሻ መንገድ ላይ ጥልሃለሁ ብላም ታስፈራረዋለች። ሸፊቅም ተናዶ በምን ታስፈራሪኛለሽ? የሁለቱም ልጆች ስም በእጄ ላይ ነው በማለት ይመልስላታል። በዚህ መሃል አይሴን መምጣቷ ይነገራቸዋል። ክሪማንና ሸፊቅም ሊቀበሏት ይወጣሉ። አይሴንም እንኳን ደህና መጣችሁ አቀባበላችሁ ያምራል በማለትም ትሳለቅባቸዋለች። ሸፊቅ ወደ ላይ ወጥተን እንነጋገር ሲል ክሪማን ግን በውስጧ ሞትሽ በእጄ ላይ ነው በማለትም ትዝታለች። በመጨረሻም ሙኑርም ሂዳር ያለበት ቦታ ትደርሳለች። ወንድሟን በማየቷም ትረጋጋለች። ሂዳርም ጋኒን አብሯት በማየቱ በቁጣ ሽጉጡን ያወጣል። በዚያው ቅጽበት ኬናን ይደርሳል። ኬናን ሙኑርን እነዚህ ሁሉ በእኔ ላይ የጠነሰስሽው ሴራ ተባባሪዎችሽ ናቸው ማለት ይጮህባታል። የኢሶ ጉዳይ ከሙኑር ጀርባ ያለ ይመስላል። በእህቴ ላይ ዳግመኛ ብትመጪ ዋጋሽን ታገኛለች ብሎ ይዝታል። ሂዳርና ኬናን ሊጣሉ ሲሉም ቃሲም ያረጋጋቸዋል። ሂዳር እነዚህ ሁሉ የሴትዮዋ አፍቃሪዎች ናቸው ማለትን ሲሳለቅ ሙኑር ተናዳ በጥፊት መቷለች። ሰርዳር ሙኑርን ሊመታት ሲልም ጋኒና ኬናን መክተው ይመቱታል። ሙኑርና ወንድሟን ይዘው ሊሄዱ ሲሉም ሂዳር በከፍተኛ ቁጣ ሽጉጡን ልቡ ላይ አድርገው ከሄድሽም ራሴን አሁኑኑ እገላለሁ ማለት ይዝታል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?